ዛሬ ደግሞ አይናችንን ወደ ሰፊው ሰማያዊ ውቅያኖስና ወደ ሀገራችን የውሃ ላይ ጥቅሞች እናዞራለን። በጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መጽሐፍ ገጽ 262 ላይ የባህር ኃይል ግንባታ ለኢትዮጵያ የቅንጦት ሳይሆን ዓለም አቀፋዊ ተደማጭነታችንን የምናረጋግጥበት መሆኑ በግልጽ ሰፍሯል። በተለይም በቀይ ባህርና በባብኤል መንደብ ቀጠና ላይ ያለንን ስልታዊ ጥቅም ማስጠበቅና የባህር ላይ በራችንን መቆለፍ ለነገ ህልውናችን ምን ያክል ወሳኝ እንደሆነ ያብራሩበት መንገድ እጅግ ማራኪ ነው። ይህንን የባህር ላይ ጥቅማችንን የማስከበር ስልታዊ እውቀትን አብረን እንፈትሻለን። ጥቂት ልበልላችሁ። በውሃ ላይ ያለንን ጥቅም ከማስከበር ጋር የተያያዘው አንዱ ጉዳያችን ሀገራችን በቀይ ባህር ላይ ያላትን ኢኮኖሚያዊና ብሔራዊ ደህንነት ነው። በውሃ ላይ ያለን ጥቅም ከማስከበር ጋር የተያያዘው አንዱ ጉዳያችን ሀገራችን በቀይ ባህር ላይ ያላት ኢኮኖሚያዊና ብሔራዊ ደህንነት ነው። በተለይም የመከላከያ አቅማችን የውጊያ ውጤታማነቱን ካስመሰከረባቸው ውሱን የጦርነት አውዶች መሻገር አለበት። በሌሎች ሀገራዊ ቁመናችን ላይ ፈጣን ለውጥ ለማምጣት በሚችሉ አዳዲስ የጦርነት አውዶች ላይ ኃይል ማደራጀትና በአጭር ጊዜ ኦፕሬሽናል ማድረግ ይገባዋል። በዚህም ሀገራዊ ፍላጎታችንን በተሻለ ለመመለስ እንዲቻል ብሎም ሀገራዊ ክብራችን ፈጣን መሻሻል እንዲያሳይ ማድረግ ይቻላል። የባህር ኃይል ግንባታ በሀገራዊ ጥቅማችን ላይ ብቻ ሳይሆን በዓለም አቀፍ ተደማጭነታችን ላይም ፈጣን ለውጥ ለማምጣት የሚችል በመሆኑ ቅድሚያ ሊሰጠው የሚገባ ነው። በተለይም ደግሞ ሀገራችን ለባብኤል መንደብ የባህር ላይ መተላለፊያ ኮሪደር ያላት የመልክዓ ምድር ቀረቤታ በቀይ ባህር ቀጠና ላይ በቀላሉ ተጽዕኖ መፍጠር እንድትችል የሚያደርግ ስትራቴጂካዊ አቅም ነው። ይህንን ተፈጥሯዊ ዕድል የሚጠቀምና በባብኤል መንደብ ብሎም በቀይ ባህርና በኤደን ባህረ ሰላጤ ተንቀሳቅሶ ጂኦ ስትራቴጂካዊ ፍላጎታችንን ማሳካት የሚችል የባህር ኃይል መገንባት ዓለም አቀፋዊ ተደማጭነታችንን ወደ ላቀ ደረጃ ከፍ የሚያደርግ ብቻ ሳይሆን ብሔራዊ የኢኮኖሚና ፖለቲካዊ ጥቅማችንን ለማረጋገጥ የሚችል ብሔራዊ ቁመና እንዲኖረን የሚያስችል ነው ይላል። ሌላውን ልጋብዛችሁ። ይህ መጽሐፍ እንዳልኳችሁ መደመር ነው። 262 ገጽ ላይ ያለውን አነበብኩላችሁ። የዚህ ምዕራፍ ርዕስ ደግሞ ብሔራዊ ክብርን የሚያረጋግጥ የውጭ ግንኙነት ከሚለው ላይ ነው ሐሳቡን ቆንጠር አድርጌ ለእናንተ ያካፈልኩት። እንደዚህ ያሉ የመጽሐፍ ጥቆማዎችና መረጃዎች እንዲደርሷችሁ ፋና ዲጂታል ነው።